እህትየዋም አለሽ አንቺ ትልቋ በጣም የምትከበሪ መካሪ ምናምን። እሺ ቦታ ለግሰሽ አይከብድሽም? ሜሮን ሰሚያለሽ? ይሄ እኔ ፕሮግራም አትበጥብጭኝ። ከቻል ውጭ ማን ነገሮች ስትጀምር ምንም ነገር እጃችን ለው ሁሌ አልጠራናችሁ ማለት እኮ አልጠራናችሁ ማለት ጥሪ አያስፈልገውም። ሩታ ካልፈቀደች አንተ ማንንም ሴት አታገባም። ገባ? ላይ ቀለበት ነው። አንተ ማን ስለሆንክ ነው? አንተ አገባም። እሺ ጥራት ነው። እሺ አሚሩና ናኔ ተረጋጋ። እሺ ምን ፈልጋችሁ መሰለኝ? ትጨመለቂ ምንም አታለች። ምን ፈልጋችሁ? ቀለበት ማድረጋችንም ስለዚህ ነው እንጂ ገባሽ አይደለ? በቃ በቃ ከዚህ በላይ ምንም እንድታረጋ ዳኒ ማድረግ እንደሚችል ማሳየህ እኮ አሳየው። አሚርቶ ምንድን ነው ፈልጋችሁ የመጣችሁ? ተናገሩ። ስለ መልኩ እናንተ ምንድን ነው የአብርሃም ወንድም ነኝ። ስለሚመለከት በየትኛውም በኩል ይሁን ወንድሜ ነው። በእናት ነው ባባት ተፋታችኋል። ምን አገባ? እዚህ ለምን ያልተጠራችሁበት ቦታ ለምን ትመጣለህ? አንተ ምን አጨብጫቢ ነህ? ይሄው ስለምእሺ አጨብጫቢ ነኝ። እንደፈለግሽ በይ። ዝም ብለህ እንደርቦ ዝም የፈለክበት ጥልቅ አትበል። የፈለኩበት ጥልቅ ብላ አይመለከትሽም። እንደፈለክ ጥልቅ ስትል ዝም ብያለሁ። ካሁን በኋላ ግን ነገር ታውቃለህ። አይ መከራከር አብረን ማለት አይ ያልተጠራሽበት ቦታ ለምን ትመጫለሽ? አይመለከትም። በአሚሩ ቶጆ አትለፋ። እኔ ባለቤቷ አለሁኝ አይደል? ለምንም ነገር እኔ ባለቤቷ አለሁ። ተረጋጉ። ምንም የሚፈጠር ነገር የለም። ምን ለምን መጣችሁ? ለምን መጣችሁ? አግባት አልችልም መብቱ ስለሆነ ሩታ ስላልፈቀደች ላታለች። የፈለክበት ለምን ዩቱብ ላይ አይኖርም? ልጅ አለኝ ብለህ እንድትመጣ ደግሞ አንፈልግም። እሺ ሌላ ወለዳ ከዚህ ጋር ምን ይሄ በጣም እንደ ትንሽ ፕሮግራም እንዳታየው። እኔ ምንም ቆይ ምን ልትሰሩ ይመጣችኋል? ይገርምሃል እንደዚህ ያጠናግርልሃለሁ። አንቺ ተፈልገሽ ነው ያገባሽ? በቃ ቁጭ ነው ማለት ነው። ተፈልጋ ነው ያገባችው። ከቻልሽ ማለት ነው። ለፍቅር ነው። አንድ ጊዜ ዝም በሉ። አንቺ ሲጀመር በጣም ክብር ያለሽ ሴት ነሽ። ከእሷ ጋር ክብርማ ቢኖራት ያልተጠራችሁበት ቦታ አትመጡም ነበር። ምክንያት ስላለን ነው እዚህ የመጣነው። ለአንተ ማስረዳት አይጠበቅብንም። ማስረዳት ለአንተ አይጠበቅብንም። ምናልባት ለእሷ ማየት ያለባትን ነገር ልናሳያት ነው። አይመለከትም። ቀለበት አድርገናል። በዚህ ያህል እንዳታረቁጠኝ ቆርሰናል። ስለዚህ ብርቅ አይደለም። ብርቅ አይደለም። የምታደርጉት ነገር በጣም ተራ ነገር ነው። ተራ ከሆነ ምን አናድራችሁ ታዲያ? ምን አቃጠላችሁ? እኛ እሷ ማየት ያለባትን ነገር የምታይ ነው። ጨሳችሁ እኮ ነበር። በጣም አንቺ በጣም ታላቅ እህትየው ሁሉ ቦታ ደግሰሽ እንዳንቺ ሰርክ ነው ማሳየው። አንዴት ዝም በይ። ተዋቸው በቃ ተዋቸው። ቆይ ፍላጎታችሁ ተናገሩና ሩቴ ልጅ እናት ነች። ሁለተኛ ልጅን ደግሞ በሆነ ይዛለች። ስለዚህ ማስረጃውን አሳይታለች። ስለዚህ እሷ እስካልፈቀደችለት ሌላ ትዳር መያዝ አችልም። እንዴት አችልም።
ሁለተኛ ልጅ ወደ ውስጥ አለ። ስለዚህ ሌላ ትዳር አንተ መያዛችን ይህንን ነገር በኋላ የተሰማቸው አብሮና ማስወጣታችን እኮ አይቀርም። እኔ አይደለም ማስወጣት ከፈለኩኝ ሶስታቸውን ማንጠልጥ ያስወጣቸዋለሁ። አንተ መግባት አይጠበቅብህም። ስለዚህ ቆይ አንዴ ዝም በላቸው። ፍላጎታቸውን ተናግረው ይወጣዋታል። ፍላጎታቸው ምንድን ነው? አሁን ስብሰት ያረካቸው እንጂ ተረጋጉ በላቸው። ደግሞ ዝም ብለህ ሰብስበሃል። ብዙ ሰው ነው ያጎርከው። ይቅርታ አልታያችሁ። የተሰማችሁን ተናገሩ። አንተ እንዳንተ አይነት አስመሳይ በሁለት ቢላ እየሳለ የሚበላ ሰው አይቻልም። ማንም አይደለም። አንተ ሲጀመር ደግሞ እኔንም ሩታንም ዳይንም የመናገር መብት የለም። ማንም አገርከው ንግግር ነው ያወራው ስለ ሀርድ አይደለም ያደረጋችሁት ነገር በሰውነት በጣም የሚያሳዝን ነገር ነው። ከዚህ በኋላ የምትቀጥለው ፕሮግራም ያለ ነው የሚመስለው። ለዛ ነው የምታስበው። እንዴት እንደምንቀጥል አሳየኝ። በቃ እሱ ማየት የምፈልገው ነገር አሁን ማን ያስወጣኝ? በምን ያስወጣል? ተረጋጋ። እሺ በል አንተ እሺ በል። ማስወጣት ካለብን እናስወጣለን። እናንተ እኮ ማስወጣት አይጠበቅባችሁ። ምን ያስወጣችኋል? ወይ ሀሳባቸውን ይግለጽ። እሺ ነው ሀሳብን እንደኛ ነው የሚያምርባቸው። ነው እንደ አንተ ራስህ እንደ ትልቅ ጋርድ ተከፋይ አንቺ በጣም ነው እንደ ራስህ ይከፈለን ሴት የምታየው አንዴ በቃ ተረጋጋ። አለቅላቂ ምን ያለቅላቂ ከማለቅለቅሽ አልፎ ሆነ ሲቢል በቃ ቁጭ በሉ። ከሴት ጋር ቆመህ ታወራለህ። ወንድ ነው እኮ እንደ ወንድ አትሆንም እንዴ? እዛ ጋር ወንድሙ አለ። ከአፉ ቃል አላወጣም። ወንድነት ለማርከስ ሲጀመር እሺ አንተ ቀሚስ ዛንቺ ራሱ ስለወሩ እኛ እናወራ በቃ ስላወሩ እኛ እነሱ ስለረከፉ አንረክስ ማለት ነው። ማለት ጠቃሽ ስለማንፈልግ ማለት ጠቃችሁ እዛ አካባቢ ማለት ጠቃችሁ ስለማታስፈልጉኝ ነው። ማርቲ ቁጭ በሉ። እናንተ ዝም በሉ። እናንተ ማውራት አይጠበቅባችሁ። መናገር ያለባችሁን እናንተ በጣም ነው እንደ የምታሳዝን። እሺ የዘራፈናት እሽኮኮ አርጋት በጣም ተሳፍረ አልገባኝም። እንገርሻለሁ እኔ አዘያትም ልዞር እችላለሁ። አገባሽ ሱር አሁን ከለ እኔ ይሄን ሁሉ ነገር እንዲታይ የፈለኩት እሷም እንድታይ የፈለኩት ምንድን ነው ምክንያት? ለሌላ ልድሪያት ነው። ተመቸሽ በቃ ይኸው ቀለበት አድርጋለች። አንተ አሁንም ቀለበት አድርገህ ብትቆጣጠረ ለሌላ ልድሪያት ከቁልጥም አድርገህ 50 ጊዜ ድራሻል 50 ጊዜ ድራሻል። ስለዚህ የእኛም ፕሮግራም 50 ጊዜ ሩታ ተፈላጊ እንደሆነች እየነገርኩህ ወልዳ ተፈላጊ ናት። 10 ልጅ ወልዳ ሩታ ተፈላጊ ናት እየነገርኩህ። ግን ደግሞ አሁን ሙጡልን በቃ እኛ አልጠራንም አይደል? ፕሮግራሙ ላይ እኛ እድምተኞች አይደለንም። ስፈልግ ነው የገባሁት፣ ስፈልግ ነው የምወጣው። አንድ ሰው እዚህ ጋር እችን ይልካል። አንድ ሰው ምንም እየነገርኩህ ይኸውልሽ ነገርሽ አንድ ጎረምሳ በቂሽ ነው። ማንም ተሸክሞሽ ያስወጣል። ይኸው በቪዲዮ አሳየኝ። እኔ የምፈልገው ይሄንን ነው። አሳየኝ። እሺ ማየት የፈለገችውን ነገር እኮ አይታለች። ይሞክራታል። እሷን ተሸክሞ ያወጣል አለ። እስቲ ሞክር። አይተሻል አይደል? በቃ ይኸው የምትፈልጊውን ነገር አይተሻል። ስለዚህ ምን ትችያለሽ ሩታ? እኔ ደግሞ ስፈልግ ነው የማሄደው። ስፈልግ ነው የመጣሁት። እሺኛ አንድ ነገር እኛ ፏን በላ እናንተ እሺ አንድ ነገር እኛ ፏን በልና በቃ የኛ እንትን ያለው ፕሮግራማችንን ጨርሰናል። አይነት እባብ ቅልስልስ እባብ አስመሳይ አይቻላል። ሚስት የምትመስሉ አንቺ ነሽ እኮ አቤል ሰማኛለህ። እኛ ፕሮግራማችንን የጨረስን ሰዎች ነን። ቤቱ እንደፈለጉ ወንበሩን ይብሉት፣ እኛ እንሄድላቸው። እንሂድ። የት ነው የምንሄደው? ይወጣሉ እነሱ። እኛ ከፈለገን ሌላ ቦታ እንዝናናለን። ይወጣሉ እነሱ። አሁን እዚህ ጋር ማለት ነው የሆነ ነገር ብናደርጋቸው የሆነ ምክንያት ነው እየተፈለገብን ያለ ነው። ገባህ አይደለ? ስለዚህ እኛ ላይ ምክንያት ከሚሆን የሆነ ነገር አድርገናቸው የሆነ ነገር አድርገናቸው
ሌላ ነገር ከሚፈጠር ይኸውልህ የተናደዱ ሰዎች ስለሆኑ የፈለገው ነገር ሊያወሩ ይችላሉ። ገብቶሃል? ተናደው ደም ለብሰው ነው የመጡት። እሷ በተለይ ለደስታ ልድራት ያሰበች ግን አሁን መጣ ሌላ ነገር የምታስቢ ሰው ነች። ደስታ ይሻልሻል አላልካትም? እንደዚህ በጣም የምትከታተሉ ወደኋላ ወደፊት እያደረጋችሁ እኔ የአብርሃም የመጀመሪያ ልጅ ስለሆን ሚስት ስለሆንሽ አከብርሻለሁ ሩታ። ምንም ልልሽ አልፈልግም። የምሬ ነው። አሁን ወንድሜ ነው። አንድ አይደለም 50 ድሮ አለ ብቻ። አሁን እስካሁን ታግሰናል። ተረጋጋ። ቆይ ችግር የለውም። ተረጋጋ። የመጥፋት ፕሮግራም ካለ በቃ ዝም በል። እኛ አታከብረንም። አንተ ፕሮግራማችን እንዲበላሽ ትፈልጋለህ? አሁን የእናንተ ምንድን ነው የሚባለው? ምን ያገባኝ ያንቺስ ምንድን ነው የሚባለው? ጉዜ እሷ ወንድሟን እየዳረችው ነው። ፕሮግራም ላይ ተጋኘ የምትድሪው? አዎ ድብና ጨርሰሻል። ጨርሰናል። በቃ ሁሌም አልቋል። ሁሌ አልቋል። የለም ሂዱ። ጨረስን፣ ፕሮግራም ጨረስን። ሰርጉ ላይ እኮ አስቀድማችሁ ብትመጡ ይደርሳችሁ ነበር። አሁን አልቋል። ሂዱ በቃ። እዚህ ጋር እያረክ ብለው እዚህ ጋር ወጣ ወጪ እንዳለ ማለት ምን ይሸፍነታል? ገባህ አይደል? ስለዚህ ቀለበት ከዚህ በኋላ ማድረግ አችልም። አልፈቀደችልም። ቀለበቱ አውልቂ ውጡ። አረግ እኮ ቀለበት እኮ ታውልቋል። ቻምጭ ግን እኮ ጨረስን። አውልቂ ሄርሜላ ማን ስለሆንክ ነው? ቀለበቱን አውልቂ። የሩታ ወንድም ስለሆንክ አስወልቃለሁ። ሌላ ግርግር ባለመፍጠር በጣም እየታገስኩ ነው ያለሁት። ከገባ ማለት ትዕግስት ፍራቻ አይደለም። አንተ በመጣህበት መንገድ እኔ መመለስ አቅቶኝ አይደለም። አንተን ማለት መልስልኝ መመለስ አቅቶኝ አይደለም። እኔ ግን ሰላምን ስለማስቀድም ነው። ገባህ? እኔን የሆነ ነገር ውስጥ ለመክተት እንደመጣችሁ አውቄባችኋለሁ። ስለዚህ ይህንን ደግሞ እኔ ክፍተት መፍጠር አልችልም። ስለዚህ ሂዱ። አንተ ማግባት አትችልም። አንተ ቀለበት አታረግም። አገባለሽ። ምን ታመጣለህ? ስማ፣ ይሄን ነገር ቀድሜ ባውቅ ኖሮ መቼም ቀለበት አታረግም። እሺ፣ እንደ ትልቅ እዛ ጋር ቁጭ ብለሽ ስትድሪ አታፍሪ? ነገም ሲያገባ ትድሪያለሽ። ከነገ ወዲያም አምናም ካቻምናም ሁሌ መዳር እቺ ንግስት ናት። ባይዘው እዛ ጋር ማውራት የማልፈልገው ከሌሎቹ ጋር እቺ ንግስት ናት። እሷን ነው የማከብረው። አንተ ደግሞ በመሀል እሺ አትበለኝ። እሺ ከአንተ ጋር ወሬ አልፈልግም። ለንጉስ ዳሪያት ጥሩ መልስ አይመለስ። ንግስት ከሆነች ለንጉስ ዳሪያት። ለምን አፍራለሁ? ዳኒ እናንተ ያላፈራችሁ እኮ ለምንድን ነው እኛ የምናፍረው? እኛ ስለምን እናፍራለን? ፍታኛ አለችው። ፈታችሁ ከዱል ጎን ከእሷ ጎን አለ ነበርኩ። የራሴ የሆነ ምክንያት አለኝ። አብርሃም ወንድሜ ነው። እሺ ላለቅልቅም ምንም ልበል። ስልክ ተገዛልህ ወይስ ምንድን ነው? ሱፍ ተገዛልህ? ለምን አንድ ደግሞ ቀለበቱን የሆነ ቀለበት ድጋሚ ለምና አምርባችሁ ልክ አይደለም። አምሮብሽ ተብለሽ አምርባችሁ ዘላችሁ መጥታችሁ እሪ እንኳ አያምርም። ሰበኞቹ እንዴት እንዳስባቸው ከአንቺ ጋር ጨርሷል። እናንተም ደግሞ አያምርባችሁ። እኛ አለ በቃ ይህንን ያቃጠላችሁ አለ እንጂ ባይዘው ልጅን አጠቁሙባት። እሺ በነገራችን ላይ ምን አስገባህ? ተስላት ታገኛለህ። ሰው ያልተጠራበት ፕሮግራም ላይ ሼም አይዞን። ሼም እኮ ነው ለናገራቱ ልናሳየ የመጣ ነው እየሰራ ያለው በጀርባ ምን እንደምሰራ ማለት ምን ነገር በቪዲዮ ታዩት የለ እንዴ? ነገር በቪዲዮ ለቀዋለሁ እኮ ፎቶ ቪዲዮ ስለቀው ታገኙታላችሁ እኮ። ለምን በዚህ ልጅ ሶስት ልጅ ከዚህ በኋላ እናንተ ትቀበላላችሁ ያስባል በደም ከሩታ ባይዘው ይሄ ያምነነው ነው ያላምነነው ብዙ ነገር አብለቆመ እንደወንድም አንተ ደህና አታስብም እንዴ? የመጀመሪያው አጻፋ አይደለም ይሄ ሲመጣ ታውቃለህ። እሺ በማያገባ ትግባ። ትናንትና ልትራት የነበረች ልጅ ዛሬ ደግሞ ቀለበት ሲያደርግ ምን ማለት ነው? አንተ ምን ማለት ነው? ማለት እስኪ አውሩና ጨርሱ። አዳመጥናችሁ አይደል? ወይ አንደኛችሁን ጨርሱ ወይ እናዳምጣችሁ። ሰማኝ እኮ ልጨርስልህ። እኔ እህቴ ብትሆን ኖሮ
አላረግንም የለ አንተ ያደረግከውን ነገር አላረግም። ለምን ገባ? በመጀመሪያ ደረጃ ባለትዳር ነው። ሁለተኛ ልጅ እርጉዝ ናት። በምን አስበህ እኔን የምታደርገው? መልስለት። እርጉዝ አለች። ደስታ ልትልለት ነው። እሺ አንተ በምን ያወቅ? ከሱ ጋር ወርደህ ታወራለህ። እነሱ እኮ አንደኛቸው እሱ ነው። አንተ ነው የወረድከው። ወርደው እኮ ነው የመጡት። በቃ ወርደው ነው የመጡት። ገባህ? አነሱና ይውጣላችሁ። በቃ ከዛ እኛ የምናያችሁ ሶፍታና አባበናችሁ ይሸኛችሁ። ይኸው ቀለበት አድርገናል። በቅርብ ደግሞ ፈጣሪ ካለ ሰርጋችን ነው። እሺ ምን ትፈልጋላችሁ? ይህ አዲስ ነገር የአንተ ልምድ ነው። ከዛ ደግሞ ችን ታስለቅስና ትተውና ትቆማለህ። መንበርከክ ለአንተ አዲስ አርጉላት አብርሃም አንተ ናት ብለህ እንደዚህ ኬክም ሲደፋበት ያለው ይገባኛል። እኔን አክብራችሁ እንደሆነ ንግስናህን ላለማሳጣት የለ የዳኒ ጉዳይ ይገባኛል። እኔን አክብራችሁ እንደሆነ ይገባኛል። ግን ደግሞ እነሱ የመጡበት መንፈስ እያያችሁ ነው አይደለ? እዚህ ጋር የሆናቸውን ፈክተን የሆነ ነገር ቢፈጠር ነገር እስር ቤት ነን። ከዚህ ሁሉ ግን እኛ በጭንቅላት መቅረብ መቻል አለብን። ገባህ? ስለዚህ በልጠናቸዋል። እነዚህ ሰዎች እንደመጡት እንደፈለጉት ነገር አልሆንላቸውም። የመሰለችኝ ግን ማርያምን ሜሪ እሷ ነች እኮ የመሰለች ሚስት። በጣም ዝም በለካ ሰው አሁን መና እዚህ ሚዲያ ላይ እንደዚህ አይነት ነገር ማውራትም ምንም ነገር አይጠበቅብንም። ስለዚህ እኛ ወደ ፕሮግራማችን መግባት እንችላለን። ቸብቸብ